ቅዳሜ ከሰዓታችን ነው። በቅዳሜ ከሰዓታችን ይህ የምን ሰዓት ነው? የፊት ንባብ ሰዓታችን ነው። ፊት እናነባለን። በደንብ ላነበቡ ሰዎች ደግሞ እንሸልማለን። ለመሸለም ዝግጁ ናችሁ? ለመሸለም ዝግጁ ናችሁ? እንዴት ነው ዝግጅታችሁን? አሳዩና ታዲያ ሁላችሁም ከያላችሁበት ከተለያየ ሙያ ከተለያየ ቦታ እኛን አክብራችሁ ስለመጣችሁ በጣም ደስ ብሎናል። በድጋሚ እንኳን ደህና መጣችሁልን። የፊት ንባብ ነው። እኛ የሰውን ፊት አይተን በቀላሉ የምንረዳ ሁሉንም ነገር ደግሞ በቀላሉ ማወቅ የምንችል ሰዎች ነን ያሉ 4 የቅዳሜ ከሰዓት ቤተሰቦች አሉ። በደንብ አድርገው አንብበው ይሸለማሉ። ባለፈው ሳምንት አሸናፊ በዚህ በኩል የነበሩት ነበሩ። በዚህኛው ሳምንት በዚህ ጋር ያሉት ሊሆኑ ይችላሉ፣ በዚህ ጋርም ያሉት ሊሆኑ ይችላሉ። የዛሬ 4 እድለኞች ወደ ቦታችሁ፣ 4 እድለኞች ወደ ቦታችሁ። 2 በግራ 2 በቀኝ ከኛ በላይ ፊት አንባቢ ለአሳር ያሉ ሰዎች እኛ ሁሉንም ነገር አንብበን ጥሩ ገንዘብ እንበላለን ያሉ 4 የቅዳሜ ከሰዓት ቤተሰቦች አሉ። እንዴት ነው? አሁን ዛሬ ደስተኛ ነኝ ወይስ ደብሮኛል? ደስተኛ ነኝ። እና ቅዳሜ ከሰዓት መጥቼ ድረስ። እሺ ራሳችሁን አስተዋውቁኝ። ማንም በል። ሉቺያ ምን ማለት ነው? ሉቺያ ማለት ብርሃን። ሉቺያማ ጆርጅ። ብርሃን ጆርጅ። ብርሃን ጆርጅ። ምን ምሳሌ? ተማሪም ሰራተኛ። ተማሪም ሰራተኛ። ምንድነው የምትማሪው? ምንድነው ምሳሌ? የምማረው ማርኬቲንግ ነው። የምሰራው ደግሞ ሆስት ማደርጋለሁ። የተለያዩ ኢቨንቶች ላይም እሰራለሁ። በጣም አሪፍ። ለሉቺ ስምሽን ብቻ ነው የምትነግሪኝ፣ ሙያሽን እንዳትነግሪኝ። ስምሽ ማን ነው? ገነት። ገነት። ገነት ማ? ሞላ። ገነት ሞላ። ገነት ምን የምትሰራ ይመስላችኋል? እስኪ ገምቱ። ፊቷን አንብቡት። የገነትን እኔ ልገምት? አውራት እንጂ እንዴ ፓርትነርን አብራ ያለችውን ይቻላል። ምን እንደሆነች ንገራት። ከዛ እሷ ሌላ ግምት ካላት ትንገርህ። ትሸልምኛለሽ? እኔ እነግርሻለሁ። ከሸለምሽኝ እነግርሻለሁ። ያቅሻል እንዴ? ይተዋወቃል። አንተ አትችልም። በቃ አንተ አትችልም። እሺ ምን የምትሰራ ይመስልሻል? ምናልባት የማስታወቂያ ስራ። የማስታወቂያ ስራ ነገር ምን? ወይ ጸሐፊ ወይ የሚባል መልስ የለም እዚህኛው ጨዋታ ላይ። ትክክለኛ መልስ ነው ያነበብሽው። ፊቷ ላይ ተረዳሽው። ምን አለች? እሺ ጸሐፊ ናት። ጸሐፊ ነሽ? ምን አለች? የቤት እመቤት ናት። በጣም ጥሩ። ስምሽን ብቻ ንገሪኝ። ናርዶስ ሀብታሙ። ምን ነው የምትሰሪው? ተማሪ ነኝ። ተማሪ ምንድን ነው የምትማሪው? ቢዝነስ ማኔጅመንት። ስምህን ንገሪኝ። ፍቃዱ። እንዳትነግሪያት። ፍቃዱ ምን የሚሰራ ይመስልሻል? ሉቺ ካሜራማን። ለምን ካሜራማን አልሽ? እንጃ የሆነ ቀልጠፍጠፍ ያለ ነገር። ቀልጠፍጠፍ ያለ ነው። ሻይ ስንጠጣ ትንሽ ደላላ ሳልመሰለኝ። እሱንም መስሎኝ ነበር። ግን ካሜራማን ምን ነው? ወደ ካሜራ አካባቢ ካሜራ ሞክሬ አውቃለሁ። አሁን የምሰራው ግን ሌላ ስራ። ምን ነው የምትሰራው? ደለላ። እኔ አላውቀውም። እዚህ አይቼው ነው በቃ እንዳልኩት ቀልጠፍጠፍ ያለ ሰው ነው ስትለኝ ደላላ ነው አልኩኝ። ለማንኛውም የጨዋታውን ህግ ልንገራችሁ። በግራ 5 በቀኝ 5 ቅዳሜ አንዶች ናችሁ እነ ሉቺያ። በዚህ በኩል ያላችሁ ደግሞ ቅዳሜ ሁለቶች ናችሁ። 10 ጥያቄ አለ። 5 ጥያቄ ይደርሳችኋል። ሰዎቹን ያሉበትን ሁኔታ የለበሱትን አለባበስ አይታችሁ በብዙ አይነት ሁኔታዎች ውስጥ አውጥታችሁ አወርዳችሁ ግምታችሁን ትሰጣላችሁ። ለአንድ ጥያቄ 1000 ብር እንሸልማችኋለን። ግን ከ5ቱ የተሻለ ነጥብ ለመለሰው ቡድን ነው የምንሸልመው። 5,000 ብር ሳይሆን በመለሳችሁት ቁጥር ልክ አንድ ጥያቄ ስታገኙ 1000 ብር እያገኛችሁ ማለት ነው። በዚህ በኩልም ያላችሁት ልክ እንደሰው። ግልጽ ነው። የጨዋታው ትልቁ ህግ ምንድን ነው? ፊትም በስርዓት ማንበብና ጮክ ብሎ ማንበብ ማለት ነው። ይሄ ላይብራሪ አይደለም። ጮክ ተብሎ ነው የሚነበበው። ጮክ ተብሎ ፊት ይነበባል ማለት ነው። መጽሐፍ ሲነበብ ነው ዝም ተብሎ የሚነበበው። ፊት ሲነበብ ጮክ ተብሎ ነው። ምክንያቱም ይሄ ሀሜት አይደለም። ሀሜት ሳይሆን ትክክለኛ ግምታችሁን ነው የምትሰጡ ማለት ነው። እሺ፣ ስለዚህ ጮክ ማለት ግዴታችሁ ነው። በግራና በቀኝ ያላችሁ ቤተሰቦች ከእነሱ ምላሽ በኋላ እናንተ ጋር መጥቼ እጠይቃለሁ። ከ5 ጥያቄ ስንት ትመልሳላችሁ? ይህንንም ተወያዩ። ፈጠን
አምስቱን 10ሩም ይመለሳል። በ11ኛው ጥያቄ በመለያው አሸናፊ ይለያል። 6000 ብር እንበላለን ለሚሉት ሲያልቅ ነው የምናየው። ከኛ በላይ አንባቢ የለም ብለዋል። እኛ ደግሞ እነሱን አንብበን ጨርሰናል። እዚህ ጋር ደላላ መሆናቸው አድርገን እኛ እነሱ መች አገኙት? እኛን ያገኘ ነው። ወደፊት ንባቡ ከመሄዳችን በፊት ዛሬ በመልካም ፈቃደኝነት ቆመው ለዳጊ ፊታቸው እንዲነበብ ውስጣቸው እንዲታይ ለፈቀዱ ሰዎች ምስጋናችን እናቀርባለን። ከእናንተና ከቅዳሜ አንዶችና ከቅዳሜ ሁለቶች ለመጀመር ፈቃደኛ የሆነ ቡድን አለ። እንዴት እንደምታምሩ በቤቴ አዝማ ይላል። ስሟን ገምተው እስኪ የእሷን ስም ገምት። ስሟን ገምት እስኪ። ስሟ መሰለኝ ዘርትሁን የዘር ናት። ና እስኪ ና በደንብ ዘር አለብኝ። ይመቻችሁ፣ ወዳችኋል። ወደ ጨዋታ ሰዓታችን እናልፋለን። አሁን ወደፊት ንባቡን እናልፋለን። ለመጀመር ፈቃደኛ የሆነ ቡድን ካለ እኛ እንጀምር ይበል። ከትልቅ ሰው ጀምር። እንጀምር ብለዋል ቅዳሜ ሁለቶች። እናመሰግናለን። ሰላም፣ እግዚአብሔር ይመስገን። እንዴት ነህ? አለሁ። ስምህ ማን ልበል? ስሜ ፊልጶስ ይባላል። ስምህ ማን ልበል? ሸለመ። ሰላም፣ እንዴት ነህ? ስምሽ ማን ልበል? ዳናዊት። ሰላም አለን። ስምሽ ማን ልበል? ፍሬዎት። እሺ ፍሬ። ከዝናብና ከፀሐይ ከፀሐይ የትኛው ይመችሻል ብሎ ነው የጠየቃት። ዝናብ ነው ፀሐይ ነው የትኛው ነው ይመቻት? ስትታይ አሁን በቀንም ነው የጠየቃት። በጣም ኮምፎርታብል የሆነች ትመስላለች። ኦፍኮርስ ፀሐይ ነው፣ ግን አሁን ባለው ሁኔታ ፀሐዩ በጣም አሳሳቢ ደረጃ ላይ ስለደረሰ ምናምን ዝናብም ግን ዝናብ የምትሞቅ ይመስለኛል። እሺ ቶሎ በሉ ምላሻችሁ። ዝናብ ብለዋል። ያ ቅዳሜ ሁለቶች ዝናብ ብለዋል። ዝናብ ነው ፀሐይ ነው የመቻት? ፀሐይ። እሺ አንድ ዝናብ አለ። ዝናብ ብላለች። ቅዳሜ ሁለቶች የመጀመሪያ ምላሻቸውን አግኝተዋል። 1000 ብር አግኝተው ከአሁኑ በስር በኩል 500 እየተቀባበሉ ነው። እንደዚህ ቅዳሜ አንዶች እነ ሉቺያ ወደ እናንተ ነው። ይሄ ከዝናብና ከፀሐይ ተመሳሳይ ጥያቄ ነው የደረሳችሁ። እድለኛ ናችሁ። ከዝናብና ከፀሐይ ሁኔታውን በደንብ አድርጋችሁ ማየት ነው። ጋሽ ያሉ እዚህ ጋር ልጁ እዚህ ጋር ፀሐዩ ከብዶታል እነዚህ ብሏል። ልጁንም ማየት ነው። ከዝናብና ከፀሐይ አውሩ ጮክ ብላችሁ። እኔም ፀሐይ የሚል ይመስለኛል። ፀሐይ የሚል ይመስልሻል? ለምን ፀሐይ የሚል መሰለሽ? እንጃ። አውሩ። እንዲሁ ስታዩ ቀልቤ ነገር ፊቱ ይችላል። ተመሳሳይ ቀልብና ያላችሁ? አዎ። እነ ሉቺያ ፀሐይ ነው የሚወደው ብለዋል። ምን ዝናብ ነው የሚወደው የሚል ሰው አለ? እሺ ወደ ምላሽ። ዝናብ እወዳለሁ ብሏል። ዝናብ ነው ፀሐይ የምትወጂው? ዝናብ። አንቺስ? እሱ ፀሐይ፣ እሱ ሊጠቁር እናንተ ልቀል። ቀልባችሁ በጣም ነው የተሳሳተው። ለማንኛውም ቀልባችሁ 1000 ብር አሳጥቷችኋል። በስርዓት አላነበባችሁም። እነ ናርዲ ወደ እናንተ ነው። ከኢትዮጵያ ውጭ የት ሀገር ሄደህ ታውቃለህ? ከኢትዮጵያ ውጭ የት ሀገር ሂደህ ታውቃለህ? የት ሀገር? ከኢትዮጵያ ውጭ ሀገርም እንትን ይባላል። ከኢትዮጵያ ውጭ ናዝሬት በፓስፖርት ከኢትዮጵያ ውጭ ነው ያለው። ስለዚህ አውሩና መልሱ። ፓስፖርት እራሱ የለውም። የፓስፖርቱን ሳይሆን የትም ሄዶ አያውቅም። የትም ሂዶ አያውቅም። ከኛ በላይ ፊት አንባቢ ላሳር ብለዋል። ለምን የትም ሂዶ የማያውቅ ይመስላችሁ? ወጥቶ የመጣ ፊት አይደለም ያለ። የት ሀገር ሂደህ ታውቃለህ አንተ? እግዚአብሔር ይመስገን 2 ሀገር ሄጄ መጥቻለሁ። የት እንዴት? ህንድና ቱርክ። አንቺስ? በቃ ከሱ አንደኛውን ሀገር ውሰጂ። እሺ ውጭ ሀገር ሂዶ ያውቃል አያውቅም? ከኢትዮጵያ ውጭ አያውቅም። ከኢትዮጵያ ውጭ ወጥቶ አያውቅም።
የወጣ ሰው ያውቃል። እሺ የተለየ መልስ ያለው ሰው አለ? ሂዶ ያውቃል የሚል ሰው አለ? አያውቅም። ታውቀዋለህ? አታውቀውም። እሺ ሂዶ ያውቃል አያውቅም? ሂዷል። በቃ ነጋዴ ሊሆን ይችላል። በነገራችን ላይ አልወጣም። ወጣ አታውቅም። ቅዳሜ ሁለተኛውን ጥያቄ መልሰዋል። አልወጣም ነው ያለው ራሱ አባባሉ። ትትናው ደስ ይላል። ከኢትዮጵያ ውጭ የት ሀገር ሄደሽ ታውቂያለሽ? ሂዳለች። ለምን አላችሁ? ያው ፊቷ ይመስላል አለባበሷ ስታይሏ ምናምን አለባበሷ። የት ሀገር ሄዳ የምታውቂ ይመስላችኋል? ነጋዴ ናት። ነጋዴ ናት። ዱባይ ሂዳ ታውቃለች። ዱባይ። እሺ ከየት ነው የመጣችው? ቸኮሌት ሰጣ ረሳት። እሺ ከየት ነው የመጣችው? ሂዳ ታውቃለች? አታውቅም? አታውቅም። ተይ በእናትሽ። ዱባይ ዱባይ እኔም ዱባይ ነው የጄ የማውቀው። እሺ በሚቀጥለው ላይ እንድትወስጂኝ ብቻሽን እንዳትሄጂ። በሚቀጥለው ግን እኔም ብትወስጂኝ ማለጎ ነው። ስልክ ተዘርፈህ ታውቃለህ? ስልክህን ተዘርፈህ ታውቃለህ ወይ? አዎ ተነጋገሩ። ያውቃል። እዚህ ሀገር በህይወቱም አንዴ ሳይዘርፍ እንትን ያለ ሰው ያለ አይመስለኝም። ሳየውም ትንሽ ስልክ ጠፍቶባችሁ የተሰርቃችሁ ታውቃላችሁ? ሁለታችሁም? አዎ እኔ አውቃለሁ። ስንት ስልክ? አይ አንድ ስልክ ነው። አንድ ከደገምክማ ደንበኛ አለ። ስልክ ተዘርፈሽ ታውቂያለሽ? አላውቅም። ጠንቃቃ ነኝ በጣም። ጠንቃቃ ነሽ። ሌላ ሰው ተዝረክርጎ ነው ስላላጋጠመሽ። እሺ ተሰርቆ ያውቃል አያውቅም? ያውቃል። እሺ ያውቃል። ስልክ ተዘርፈህ ታውቃለህ? አይ አልዘረፍኩም። አንበሳ ጥብቅ ነህ ማለት ነው። አልተዘረፍኩም ብሏል። እሺ ተዘርፎ አያውቅም። ስልክ ተዘርፈህ ታውቃለህ? ስልክ ተዘርፈህ ታውቃለህ? ስልክ ተዘርፈህ ታውቃለህ ሲለው የልጁ ፈገግታ ራሱ ደስ ይላል። ከነ ቻርጀሩ ስልኩን የሰጠው ነው ይመስላል። ደስተኛ ሰው ነው። ስልክ ተዘርፎ ያውቃል አያውቅም? ያውቃል። ጮክ በሉ። ያውቃል። ስልክ እናንተስ ተዘርፋችሁ ታውቃላችሁ? አዎ። ብቻ አዎ አባባላ አዎ ተዘርፎ ያውቃል ብሏል። እሷስ ተዘርፋ ታውቃለች? ኧረ እሷ አታውቅም። 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 ዳጊ ግን በጣም እየሳቀ ነው። ስልክ ተዘርፎ ያውቃል አያውቅም? ተዘርፎ ያውቃል ነው ያላችሁት። እናንተ ከ3 2 መልሳችኋል። እናንተ ከ3 1 ነው የመለሳችሁት። የኛውን ከመለሳችሁ ከ3 2 ትሆኑና እኩል ትሆናላችሁ። የለም አልተዘረፍኩም። አንተን የሚሰርቅ የለም። የለም እግዚአብሔር ይመስገን። ማንም የሚሰርቀኝ የለም እግዚአብሔር ይመስገን ብሏል። ተዘርፎ አያውቅም። እኔ ተዘርፌ አላውቅም እግዚአብሔር ይመስገን። ስልክ ተዘርፈሽ ታውቂያለሽ? ይሄ ስልክ ጉዳ ፈላ። ፈተነን በጣም። ስልክ ተዘርፋ ታውቃለች አታውቅም? ክረምት ነው የምትወደው? ታውቃለች። እነሱ ሁሉም ሰው ተዘርፏል ብለው የሚያስቡ ሰዎች ናቸው። የቅድሙ ሰው ግን አልተዘረፈም። አንድ የተረፈ ሰው ነበር ቅድም። እንደሱ ጠንቃቃ ልትሆን ትችላለች። እሷ ተዘርፋ ታውቃለች። ሴት ልጅ ተጋላጭ ናት በብዛት። ታክሲ ላይ ቤት ውስጥ ያላችሁ ሰዎች እስካሁን ከ7ቱ ጥያቄ ስንት እንደመለሳችሁ ኮሜንት ላይ ታሳውቁናላችሁ። ይህ የፊት ንባብ ነው። ፊት በደንብ እናነባለን። በደንብ ላነበበ ሰው፣ ጮክ ብሎ ላነበበ ሰው እና ትክክል ላነበበ ሰው እንሸልማለን። ምክንያቱም ይሄ ቅዳሜ ከሰዓት ስለሆነ ማለት ነው። ተዘርፋ ታውቃለች ተብሏል። ዳጊ ግን ስልክ አያያዙ ራሱ እንዳይዘረፍ ነው ይመስላል እንደዚህ የሚጠይቀው። ዘርፈሽ? ብዙ ጊዜ ቆይ እስኪ
ብዙ ጊዜ ነው የምዘረፈው። እንዴት ዘረፍሽ? ሸዋ ለምሳሌ ታክሲ ውስጥ ሆኜ አጠገቤ ባሉት ሰዎች 2 ጊዜ ስልክ ማነው ሰዓት ጠይቀውኝ ሰዓት ላይ ሳወጣ ስልኬን አይተውት በዛ አጋጣሚ በጣም መወዳት 9+ ስልኬ ከውጭ ሰው ያመጣልኝ ማለት ነው። እሷ ትወስዳብኛለች። እንደ ልጅ በላት። አይዞን። በጣም ብዙ ጊዜ ከመዘረፈው የተነሳ ደንበኞችን ያሏት ነው መስሎ ሰዓት ጠየቁኝ አወጣሁት ኖት 9 ከውጭ ሰው የላከልኝ እንዳለ ሙሉ እንወሰዱታለች። ይሄ በጣም የሚያሳዝን ነው፣ ግን በመልካም ፈቃደኝነት ራሷን ስለነገረችን እናመሰግናለን። ከ4-3 መልሰዋል። ናርዲና ማን ያንተ ስም? ፈቃዱ። ናርዲና ፈቃዱ ከ4-3 መልሰዋል። እነ ሉቺያና ገነት እናንተ ከ3-1 ነው የመለሳችሁት። አነባበብ ላይ ያለባችሁ ስህተት ምንድን ነው? ወይስ ሉቺያ ብቻዋን እያነበበች ነው? እስኪ ሉቺያ ወይ ቀይረት በዛ ገነት ታንብብ እስኪ። አንቺ ከልላሽ ነው እንዴ? ከልላሽ ነው እኮ እንዴ? አሁን የእናንተ ተራ ነው። ይሄን ከመለሳችሁ ተስፋ ይኖራችኋል። እነሱ የመጨረሻውን ከሳቱ ማለት ነው። ዋና መዋኘት ትችያለሽ? ዋና መዋኘት ትችያለሽ ወይ? ጂም ትሰራለች። ሰውነቷ የጂም ስለሆነ ያስመዘገበቻት ነው መስሎ ሉቺያ። ከኔ ጋር ሳይሆን ከእሷ ጋር አውሪ፣ ከገነት ጋር። አቋሟ የጂም ነው። ጂም ከሰራች ደግሞ ዋና ትችላለች። ሁሉም ጂም ዋና አለው እዚህ ሀገር እና ጂም ሲገባ ዋና ትሰራለች። ዱባይ ሄዳለች። እና ዱባይ በባህር ነው እንደሄደች እየዋኘች ነው እንደሄደች። ይህን ከመለሳችሁ እኮ ተስፋ አላችሁ። ምክንያቱም ከ4 ስንት ይኖራችኋል? 2 ይኖራችኋል። ከዛ እንደሱ የመጨረሻውን ስተው እናንተ ደግሞ 1 ከመለሳችሁ እኩል ትሆናላችሁ ማለት ነው። ስለዚህ ከሳታችሁ እናንተ ይሄን ከመለሳችሁ በኋላ እነሱ እንዲስቱ እንደዚህ ነው ትቋጥራላችሁ ማለት ነው። ቀጥሎ ይቋጥራሉ አይቋጥሩ? ይቋጥራሉ። ዋና ትችላለች። የተለየ መልስ ያለው ሰው አለ? አትችልም የሚል ሰው አለ? ትችላለች። አዎ እችላለሁ። እስኪ አሁን ጎበዝ ከሆንክ ቀደም ዱባይ ሰጂኝ እንዳልከው ዋና አስተምሪኝ በል እስኪ በል። ቃሌ ስለማልችል ታስተምሪኛለሽ። ሁሉንም ማስተምር ካለ እሺ። ናርዲና ፍቃዱ ይህን ጥያቄ ስተው ሉቺና ገነት ቀጣዩን ጥያቄ ከመለሱ እኩል ይሆናሉ። ከዛ ወደ መለያ ጥያቄ እንሄዳለን ማለት ነው። ዋና መዋኘት ትችያለሽ? ዋና መዋኘት ትችያለሽ ወይ? ይህን ጥያቄ በደንብ አድርጋችሁ አውጥታችሁ አውርዳችሁ ተከራከራችሁ። እሱ በጣም ወሳኝ ጥያቄ ነው። በደንብ አድርጋችሁ አንብቡ በደንብ። ሜይ ቢ በወጣትነቷ ችላ ከነበር። ዋና እኮ ከቻልሽ አይጠፋም። አንድ ጊዜ ዋና ከቻልሽ በኋላ ምንም ነገር ቢሆን ዋና አይጠፋም። ለማስታወስ ትንሽዬ ነው የሚያስፈልገው። ትችላለች? አትችልም? ይህን ጥያቄ ከሳታችሁ እነሱ ከመለሱ አቻ ነው የምትሆኑት። አትችልም ብለዋል። ዋና አትችልም። ትችላለች? አትችልም። እኔ በእርግጠኝነት ውጭ ሀገር ምናምን ኖራ የመጣች ሰው ነች። ዋና ትችላለች። የኔ ግምት ነው። መልሱን እንሰማለን። አሁን አልችልም፣ ግን በጣም ነው የምወደው። አልችልም ግን ብለምድ ደስ ይለኛል ነው መሰለኝ። ትንታኔ ያለው ትንሽ እንሰማለን። ምኑን ካንቺ ያልሽ ምኑን ደምቶኝ? አይ በቃ ሰው ሲዋኝ ምናምን ሳይ ኢንተረስት አለኝ፣ ግን ሞክሬ አላውቅም። ሉቺ ስትዋኝ ደስ ይለኛል ማለት ነው። በቃ ያለች አይነት ነው። ሰው ሲዋኝ ደስ ይለኛል እንጂ እኔ ዋና አልችልም ብላለች። እየዋኛችሁ ትሄዳላችሁ ወይስ 10ኛውን ጥያቄ ልጠይቃችሁ? ልጠይቃችሁ ስንት ይዛችሁ እንደምጨርሱ ለማወቅ እንጠይቃችሁ። ዋና መዋኘት ይችላል? እስኪ ይህ ልጅ በደንብ ይዩት። አሁን ዋና መዋኘት ትችላል? የዳጊን አስተያየት ይዩት። ዋና አስተማሪ ነው። ዋና መዋኘት ይችላል አይችልም?
አንቺ ወስኝ ነው። አዎ ምንም ስለማያመጣ ነጥብ እንዲመጣ ነው ስለማያመጣ ዋና ይችላል አይችልም? አይችልም። እሺ ይችላል። እችላለሁ። ሁሉም በጀርባ ትችላለህ? እችላለሁ። ኖት ሰው ጠፋ እንጂ እችላለሁ። የመጨረሻ ወንድማችን ዋና ሁሉንም አይነት ይችላል የሚወስደኝ ጠፋ ነው ያለው። ስለዚህ አንድ ቀን እዚህ ናና ተጫውተህ ከዛ አሸነፈ ባሸነፍከው ብር ባነበብከው ፊት ሂደህ መዋኘት ትችላለህ። ስለዚህ ሉቺና ገነት ከአጠቃላይ ከ5ቱ ጥያቄ 3 አንብበዋል። በዚህ በኩል ደግሞ ፍቃዱና ናርዲ ከ5ቱ ጥያቄ 4ቱን በስርዓት አንብበው የዛሬ የፊት ንባብ አሸናፊዎች ናርዲና ፍቃዱ ሆነዋል ማለት ነው። ናርዲና ፍቃዱ ሆነዋል። አሳዛኝ ተሸናፊዎች ናቸው ሉቺና ገነት፣ ግን ጥሩ ተሳትፎ አድርገዋል። የዛሬ አሸናፊዎች በድምሩ 4000 ብር ይኖራቸዋል ማለት ነው። የዛሬ አሸናፊዎች ፍቃዱና ናርዲ እንኳን ደስ አላችሁ። ሰው በምኑ ነው የሚታወቀው? በአለባበሱ ነው? በአነጋገሩ ነው? ወይስ ባለበት ሁኔታ ነው? ይህ የምን ሰዓት ነው? የፊት ንባብ። ይህ የፊት ንባብ ሰዓታችን ነው። ሳምንት እዚህ ጋር መታችሁ ፊት ማንበብ ትችላላችሁ። ላነበባችሁበት ደግሞ እኛ እንከፍላችኋለን። የጨዋታ ሰዓት ነው። የእናንተ የቤተሰቦቻችን ፊት የምታነቡበት ነው። በተለያየ አማራጭ የምታዩን የቅዳሜ ከሰዓት ቤተሰቦችም ግምታችሁን እያስቀመጣችሁ ቤተሰብ ሰብሰብ ብላችሁ እየተጫወታችሁ እንድትዝናኑበት የሚሆን ጨዋታ ነው ማለት ነው። ሁልጊዜም ቢሆን ቆማችሁ ማንነታችሁን ለምታሳዩን፣ ፊታችሁ እንዲነበብ ማንነታችሁ እንዲታወቅ ለምታደርጉልን ሰዎች በጣም ትልቅ ክብር አለን። ሳምንት በሌላ ፊት አዲስ የሚነበብ ነገር ይዘን እንመጣለን። ሳምንት እዚህ ለመምጣት 7696 ላይ ኬኬ ብላችሁ ላኩልን። ዛሬ አሸናፊዎቹ በዚህ ጋር ተቀይረዋል። ሳምንት በዚህ ጋር ነበረ። ሳምንትስ ማን ያሸንፋል የሚለው ተጠባቂ ስለሆነ ስልካችሁን አንሱን ላኩልን። ቅዳሜ ከሰዓት ሞቅ ደመቅ እንዳለ ይቀጥላል። የፊት ንባቡ ግን ይህን ይመስል ነበር። ይህ የምን ሰዓት ነው? የፊት ንባብ ሰዓት ነው። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛ ሁኑ። አብራችሁን ስለሆናችሁ እናመሰግናለን።